የዛና እናት ትንሿን አሰቃየቻት። ትንሿ እንግዲህ መከራዋ በዝቷል ማለት ነው። ጽናት ላይ ትንሿ በጣም ብዙ ተሰቃይታ ብዙ ተመታ። ጽናትዬ ብዙ ጊዜ በድላታለች ያለ ጥፋቷ በጓደኛዋ ምክንያት በመቅደስ የምትባለው የሴጣን ቁራጭ ማለት ነው። እንዴት እንደምታስጠናኝ በሷ ምክንያት እንግዲህ ብዙ በደሎች ደርሶባት ነበረ። ከዛ በኋላ ከነ ጽናት ቤት ከተባረረች በኋላ ጽናት ላይ እየታየ አልነበረም። ከዛ ጠፍታ እንግዲህ አሁን ደግሞ አዲስ ተከታታይ ድራማ ብሎ በሚገርም ድራማና በአጓጊ በሆነ ድራማ መጥተዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች እና ሰብስክራይብ እያረጋችሁ ላይክ የመደወል ምልክቱ መንካት እንዳይዘነጋ ቤተሰብ እንድትሆኑ በትህትና እየጠየኩኝ አዲስ ተከታታይ ድራማ ትንሿ ክፍል 2 ተለቋል። ክፍል 2 ላይ እንግዲህ የኢዛና እናት እንደመጣች እናውቃለን። በጣም መጥፎ ሴት ናት። ለሰው ልጅ ክብር የላትም። ሰውን የምትገምተው በአለባበሱና በስራው ወይም ደግሞ በመልኩ እንዳላችሁ ትንሽዬ ቆንጆዬ ናት፣ ምንም አይወጣላት እና በስራዋና በእንትኗ በአለባበሷ ነው የምትገምተውና ኢዛና ደግሞ ትንሿን በጣም ነው የሚያፈቅራት። ለሷ ብሎ ብዙ ዋጋ ከፍሏል። በቃ በጣም ብዙ ጊዜ ተደባድበዋል። በተለይ ደግሞ መቅደስ የምትባለው የጓደኛ ክፉ ፈጣሪ ግን ከክፉ ጓደኛ ጠብቀኝ ብዬ ብዙ ጊዜ ጸሎት አደርጋለሁ እና እናንተንም ፈጣሪ ከክፉ ጓደኛ ይጠብቃችሁ። እና መቅደስ በጣም አስመሳይ አጠገባችሁ አጠገባ ሆና እሷን የምትጎዳት የምትወጋት እንግዲህ ትንሽዬ መከራዋ በዝቷል በጣም ማለት ነው። ብዙ ነገሮችን አሳልፋ ትምህርቷን መማር አልቻለችም። አሁን ደግሞ እንግዲህ እዛ ገብታለች። በዛ ላይ ደግሞ መቅደስ ማስረጃ ይዛባታለች። ያ ሰውዬ ሰክሮ ሊደፍራት ሲል መሬት ላይ ወድቆ የሞተ መስሏት ነበረ፣ ግን ሰውዬው አልሞተም። ቪዲዮ እንግዲህ ተቀርጸውን እነ ጓደኞቿ ጋር ነበረ ማለት ነው። እና የመቅደስ ፍቅረኛ ጋር ነው፣ አፍቃሪዋ ጋር ማለት ነው። ትንሿ ደግሞ ምስኪን እንደሆነች ስለሚያውቁ ትንሿ እንድትጎዳ ስለማይፈልጉ ቪዲዮን ለኢዙ ሊሰጡት ነበረ። ኢዙ ግን ሳይሰጥ ቅዱስ የሚባለው ልጅ ቀድሞ እንግዲህ ቪዲዮን በእጁ አስገብተዋል ማለት ነው። ኢዛና እንግዲህ አሁን በጣም ችግር ውስጥ ገብቷል። በዛ እያሰራራች ትንሿ ላይ መጫወት ነው የሚፈልጉት። ቅዱስ በጣም ነው ትንሹ ነው የሚያፈቅራት። የራሱ ማድረግ ስለሚፈልግ ብዙ ነገሮችን መጥፎ ነገሮችን አድርጓል። በዛ ላይ ደግሞ በዚህኛው በኩል የኢዙ እናት ከመቅደስ ጋር እንዲሆን ነው የምትፈልገው። መቅደስ እንግዲህ ፍቅረኛ ማቾች ነበርን በፊት። እሱ ግን አሁን ትንሽ ከሌላ ሰው ጋር ሲያየኝ ምናምን ሌላ ሰው መሀላችን ላይ ስገባ እየተራራቅን ነው፣ ሰው ነው እንዲለያይ ያረገን ብላ ትንሿ ላይ እያቀሳሰረች ትገኛለች። ማትረባ ድንጋይ ራስ ማለት ነው። እና ሴትዮዋም ደግሞ መጥፎ ሰው ስለሆነች ከመቅደስ ጋር እንዲጋቡ ወይም ደግሞ አንድ ላይ እንዲሆኑ ነው የምትፈልገው እንጂ ትንሿን አትወዳትም፣ ሰራተኛ ስለሆነች ብቻ ማለት ነው። እና አሁን በተለይ ደግሞ እናትዮ ከመቅደስ ጎን ስለሆነች መቅደስ ደግሞ እናትዮን ለማሳመን የማታደርገውና የማትቆፈረው ጉድጓድ የለም። ስለዚህ ትንሽዬ በጣም ከባድ ነገሮች ይገጥሞታል። ግን ኢዛና አጠገቧ ስለሆነ ምንም አትሆንም፣ ታልፈዋለች ማለት ነው። እና ጽናት ቤት ይሻላት ነበረ፣ ባትወጣ ጥሩ ነበረ። ወደ ጽናት ትመለስልን ብለን ነበር። ግን እንደዚህ ደግሞ የተሻለ ስራ ይዞ ለማምጣት ነው የወጣችሁ። ለማንኛውም በጣም ምርጥ ድራማ ነው፣ ተከታተሉ ትላችኋለሁ ውዶች።